ጤና ይስጥልኝ ህገወጥ የውጭ ምንዛሪ ላይ መንግስት የወሰደው እርምጃ መንግስት ለመሆን መንግስት የቆረጠ ይመስላል። ይሄን በስፋት እናየዋለን። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። አብራችሁን ቆዩ። የብሔራዊ ደህንነት መስሪያ ቤት የፋይናንስ ደህንነት አገልግሎት የኢትዮጵያ ፌደራል ፖሊስ የክልል የጸጥታ አካላት እንዲሁም ህብረተሰቡን ያሳተፈ የተቀናጀ የውጭ ምንዛሪ በተለይ ዶላርን በተመለከተ ሲሳተፉ የነበሩትን በቁጥጥር ስር አውያለው ብሏል መንግስት። መንግስትነት እንደዛ ነው። በኢህአዴግም በሉት አሁንም ባለው ብልጽግና ስርዓት ያልተመጣጠነ የኢኮኖሚ የእድገት ደረጃ አንዱ ዘራፊ አንዱ ረሃብተኛ ከሚያረው ዋናው ጉዳይ ነው። በነገራችን ላይ ግን መንግስት ቁርጠኛ ነው ወይ የሚለው እንጂ የሚያስጨንቀው እነዚህ የሚያዙ ምንም የሚያሳስብ አይደለም። የዘገየ ጉዳይ ነው። 112 ናቸው። በእርግጠኝነት 120ም ይሆናሉ መንግስት ከቆረጠ ማለት ነው። ዋናው ይሄ ጉዳይ ምን ማለት ነው? ከዚህ ዜና ጋር የማልስማማው አንዱ ምንድነው የሚለው ልክም ያልሆነው መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር ይላል። አንደኛ የትኛው የኢትዮጵያ ነጋዴ ነው በማክሮ ኢኮኖሚ መለውጥና ለመለውጥ ላይ ተንተርሶ የሚዘርፈው? በዛ ደረጃ ማክሮ ኢኮኖሚን የማንበብ አቅምና ማክሮ ኢኮኖሚ በአንድ ሀገር ላይ ሊያሳድር የሚችለውን ተጽዕኖ መንግስትስ በምን አይነት ነባራዊ ሁኔታዎች የማክሮ ኢኮኖሚ ለውጥን ይቀይራል፣ ያሻሽላል፣ እንደ አዲስ ይቀበላል የሚለውን በዚህ ደረጃ ተንትኖ የሚዘርፈን ቢኖርማ እንደዚህ አይነት ነጋዴማ ቢኖርን ምን ያህል በታደልን እንላለን። ለምን አይዘርፍማ? በአንድ ሀገር ላይ የማክሮ ኢኮኖሚ የሚያሳድረውን ተጽዕኖ የሚያቅ ነጋዴ እሱ የሚሰራው ጉዳይ በዚህች ሀገር ላይ ምን ማለት እንደሆነ ይገባው ነበር። እነዚህ በግል ጥቅም፣ በሀብት ፍቅር፣ በንዋይ ስካር፣ በዝሙት ደረጃውን ያልጠበቀ የቤተሰብ አስተዳደር የሚከተሉ ከደሃ አጥንት ላይ እንዲገፈው የሚበሉ ነውረኞች ናቸው እነዚህ። መንግስትም አዲስ ስለተቀበለው ማክሮ ኢኮኖሚ ምቀኛ ሆኑብኝ የሚባለው አይሰራም። ዋናው ሌባ የመንግስት መዋቅር ነው ዋናው። ለዚህ ነው መንግስት ቆርጧል የምንለው። በቀላሉ ዛሬ ጉቦ የሚሰጠው በዶላር እንደሆነ መንግስት አያውቅም። ነጋዴ ለየትኛውም የመንግስት ባለስልጣን መንዘረ እዛ ጣለው ነው የሚባለው። ምክንያቱም አሁን ባለው የፋይናንሻል ኢንተለጀንስ ዩኒት ኤኒ አካውንት ትራንዛክሽን በተለይ የተመዘገቡ ሀብታቸው የሚታወቁ ባለስልጣኖች ምንም ነገር ሲጨምሩ ይታወቃል። አይነካኩም። እዛው በውጭ ክተተው ነው የሚባለው ወይስ በጥሬው አምጣ ይባላል። ለምሳሌ መንግስት ከ50 ሺህ ብር በላይ በአንዳንድ የኮንስትራክሽን ስራ ዴይሊ ላይ የሚከፈሉ ክፍያዎች ካሉ እሱን ክፍት አድርጓል። ተገቢም ነው። ለምሳሌ መርካቶ 1 ሚሊዮን ብር ካሽ በ1 ሚሊዮን 100 ሺህ ብር ሲፈልግም በ1 ሚሊዮን 200 ሺህ ብር ይሸጣል። ይህ የሚሸጠው በአብዛኛው ለባለስልጣኑ በጥሬ ገንዘብ እንዲመጣ ነው። ይህ በጥሬ ገንዘብ ከመጣ በኋላ የሚደረገው ምንድነው? ወደ ገንዘብ ይቀየራል። ወደ ዶላር ይቀየራል። ለምን? ሊወረወር። ከዛ ውጪ በየትኛውም ትራንዛክሽን ላይ በመንግስት ባለስልጣን ውስጥ በተለይ ከፍተኛ ብሔራዊ ባንክ፣ ጉምሩክ፣ ገቢዎች፣ መሬት እነዚህ ዋናው የግራንድ ኮራፕሽን ስርዓቱን ቀርጥፎ የሚበላው ሌቦች የተሰገሰጉበት ነው። የአዲስ አበባ መስተዳድር መሬት ብቻ አይደለም ከተራ ዶክመንቴሽን ከመስራት ማለት እነዚህ ሁሉ ብሮች
ተዘርፈው ባንክ ሊገቡ አይችሉም thanks to digital technology now ስለዚህ ያለው አማራጭ ምንድነው ባለስልጣኑ ራሱ የሰበሰበውን ገንዘብ ዋናው ቀያሪው እሱ ነው ሁለተኛ ለባለስልጣኑ በዶላር ለማስገባት ከዚህ ተቀይሮ ወደ አውሮፓ ወደ አሜሪካ ወደ ዱባይ ባንኮች ሄዳሉ መንግስት ቆርጧል የምንለው የመጀመሪያው እርምጃ በማወላዳ መልኩ በራሱ በሚሾማቸው ተሿሚዎችና በራሱ ካድሬዎች ላይ መራመድ ሲችል ይሄ ስርዓት ይድናል አለዚያ እንደ መጨረሻው የሃዲግ መጥፊያ ላይ የክራይ ሰብሳቢ ፖለቲካል ኢኮኖሚ ደፍቆ ቆርጥሞ በልቶናል ብሎ ተናዞ እንደ ኢህአዲግ ይበተናል የስርዓት እጅግ አስፈሪ ግዙፍ ሌብነት አለ መንግስት ሲፈልግ ግን የማያገኘው ለምንድነው የተቀበሉትን ገንዘብ ያረጉትን ትራንዛክሽን ከመንግስት ባለስልጣን ጋር ተቀይሮ ስለሚወጣ ነው ዋናውም ዶላር እጥረት የሚገጥመን ለዚህ ነው የሌቦች ብር ለምንድነው አሁን ይመስለናልኛ መንግስት ቁጥጥር አበዛለው ሲል ዳምፕ የተደረገው ብር በተገኘው ይቀየራል በገኘው አቀየሩ አይ 180 ያሉ በለው 177 ይበለው 171 ነው በለው ለምን ከእጁ ወጥቶ እንዲሄድለት ነው አንደኛ የሰራው ገንዘብ አይደል ትልቁ ጥያቄ መንግስት በራሱ ስርዓት ላይ ወስኗል ወይ በራሱ ካድሬዎች ላይ ወስኗል ወይ በራሱ ዙሪያ የተሰበሰበው የክራይ ሰብሳቢው ኃይልን ለመምታት መንግስት ቆርጧል ወይ ይሄ እርምጃ ፐርፌክት ነው በነገራችን የተወሰደው እርምጃ አሁንም ፍርሃት አለ በነገራችን ላይ አዲስ አበባ ውስጥ የተወሰኑ መረጃዎች አሉ በዚህ በተወሰደው እርምጃ ፍርሃት አለ ግን ተገቢ ነው ግን ከሚዲያ ፍጆታ በዘለለ መዋቅራዊ ምት ይፈልጋል እዚህ ሀገር ውስጥ መዋቅራዊ ምት መንግስት ሊመታ ይገባል ለማንንም አይደለም ራሱ መንግስት ሆኖ ለመቀጠል በጣም የሚገርማችሁ በተለይ በሌብነት ውስጥ ያሉ ኢቭን በዚህ በፌደራል መንግስትና በትግራይ ኃይሎች ጦርነት ውስጥ የተሳተፈ በግራም በቀኝ ያለ ኃይል ከትራንዚሽናል ጀስቲስ ይሁን ከወደፊት ተጠያቂነት የሚገዙበትን ቤት ሁሉ ይመርጣሉ የሚገርማችሁ አውሮፓ ደፍሮ የሚገዛ የለም በሰባዊነት ላይ በተፈጸመ ወንጀል አሳልፈው ይሰጡናል አሜሪካም ይፈራሉ አብዛኛውን ግዢ ያለው ወደ ኤዥያና አረብ ሀገር ነው ኢርሪስፖንሲብል በሆኑ ገቨርንመንቶች ውስጥ የመደበቅ የዘራፊውና በመዋቅም ባለማወቅ በተጠያቂነት ሰባዊነት ላይ የተሳተፈ ኃይል ጠቅላላ ወደ ኤዥያ እና የአረብ ሀገር ነው እየገዙ ያሉት ይሄ ግልጽ ነው እስቲ አንድ ቀላል ጥያቄ ልጠይቃችሁ እቤታችሁ ቁጭ ብላችሁ ይሄ ሁሉ የኢትዮጵያ አርቲስት ምን እንደሚያስተዋውቅ የማያውቅ የደንቆሮ ክምር ቱርክና አረብ ሀገር ቤት ግዙ ይያሉ በየቤቱ ማታ የሚያስተዋውቁት በአገራቸው ላይ እንኳን ምን ያስተዋውቁ እንደሆነ አይገባቸው እንትና የሚባል ዘፋኝ ይመጣል ና ይሄን ቤት አስተዋውቅ ይለዋል የተወሰነ ክፍተት አይ አውሮፓና አሜሪካን ሀገር ላሉ ኢትዮጵያኖች የሚል ማጭበርበሪያ ሊመጣ ይችላል እሱም ኦልሞስት ነን ነው አንድ አርቲስት ዱባይ ላይ ሄዶ ቤት ሲያስተዋውቅ የኢትዮጵያ ብሔራዊ ባንክ ለነጋዴዎች እንኳን በበቂ ሁኔታ ዶላር ማቅረብ ያልቻለ መንግስት ውስጥ ያለ ነጋዴ በየትኛው ዶላር ነው ዱባይ ቤት የሚገዛው በየትኛው ዶላር ነው ቱርክ የሚገዛው አርቲስቶቹ የጠኔ ጉዳይ ሆናል ግን እንደዚህ አይነት ነገር አለማስተዋወቅ ፕሮሞት አለማድረግ ዋና ፖይንት ምንድነው ኢትዮጵያ ውስጥ ያሉ ነጋዴዎች ብር ቀይረው በብላክ ማርኬት አውጥተው ነው የሚገዙት ያ የሚገዙት ቤት በመንግስትም ይሁን ለምሳሌ መንግስት ዶላር ሲያጥረው እስከ ፍራንኮ ቫሉታኮ የተፈቀደበት አገር ነው ማንንም አራግፎ ሽጥ እስከመባል ድረስ እነዚህ ነገሮች የመጡት መንግስት ብዙ ክፍተት ስላለውና መንግስት ውስጥ ያለው ተቀራማችና ሌባው ስለተከማቸ
አርቲስቱ ይመጣና ጭራሽ አንዷማ በጣም ነው በአጋጣሚ በጣም ደስ የምትለኝ ስሟን አልጠራም ወዳለች ነች ብዙ ነገርዋን አንዳንዴ ይከታተላሉ ሳይው መርከብ ታስተዋውቃለች የመርከብ ግዢ ማለት ነው ምክንያቱም እዛ ቢች ዳር ላይ መርከብ ሊገዛ የሚችል ኢትዮጵያ ውስጥ ትራንዛክሽን ሰርቶ በዚያ ደራ ፎሬን ከረንሲ በሌጋል ከኢትዮጵያ ወስዶ የሚገዛ ባለሀብት አለው የመንግስት በርካታ ባለስልጣን የበፊት በሉት ያሁን እንዴት ነው ውጭ ሀገር ቤት የሚገዙት አንድ የመንግስት ባለስልጣን እንዴት ነው ልጁን ውጭ ሀገር ልኮ ከፍሎ የሚያስተምረው እንደማንም ሊወጣ ይችላል ሰርቶ ሊችል ግን ተከፍሎላቸው የሚማሩ በስም መጥቀስ የሚቻልበት ሀገር ነው ያለነው አሁን መንግስት ቦልድሊ ህገወጥ ሐዋላዎች የገንዘብ ዝውውሮች የውጭ ምንዛሪ ስራዎች የግብር ስወራዎች ህገወጥ ገንዘብ ህጋዊ ማስመሰል እነዚህ ላይ የወሰደው እርምጃ 100 ሳይሆን 1000% ልክ ነው ግን ልክ እንደዚህ ላይ በተወሰደ መጠን መዋቅሩን ለመብላት መንግስት መወሰን አለበት ለማን ውለት አይደለም ለኛ አይደለም ራስ መንግስት ሆነ ለመቀጠል የማክሮ ኢኮኖሚው ጥላቻ እንዳልሆነ አንድ ነገር ማሳያ ሲምፕል ማሳያ የአንደር ኢንቮይስችን ሀገር ከጎናቸው ያለ ጓደኛ ወይ ቤተሰብ ሀብታም ሲሆን ነግደናል በሚሉት ሁኔታ ቢሆን አትሊስት መካከለኛ ገቢ በርካታ ይኖር ነበር የተወሰኑ ሰዎች ናቸው ሀብታሞች እነዚህ ከስርዓቱ ጋር የሚበሉ ናቸው ዛሬም አይደለም በኃይለ ማርያም በኢህአዴግም ጊዜ ነበሩ አሁንም አሉ $5000 ብሔራዊ ባንክ የከፈተ ሰው 50 ሲኖትራክ ያስገባል $5000 $5000 ከቻይና ገበያ ገዝቻለሁ ብሎ የመጣ ባለሀብት $5000 ከተሰጠው በላይ 10-15 ኮንቴነር ጭኖ ገዝቻለሁ ከሚለው ገንዘቡ በላይ ለኮንቴነሮቹ የሚከፍለው ይበልጣል እንደዚህ አይነት ገበያ አለ እንዴ $5000 ከቻይና ገዝተ እቃህን ጠቅላላ ማለት ነው የኮንቴነሩ ይበልጣል አንተ ግዢ ከፈጸምክበት እሱ ብቻ አይደለም $5000 ገዝቶ 40 ፊት ኮንቴነር 20 ፊት ኮንቴነር ውስጥ የ300,000 የ400,000 እቃ ነው የሚገባው እዚህ ሀገር መንግስት ቁርጠኛ ኮንኬ ነው ከጉምሩክ ጀምሮ ከገበያው ጀምሮ ያለው መዋቅር ማጽዳት ዓለምንም ርህራይ እዛ የተደረደረው ሌባ መንግስት መብላት እስካልቻለ ድረስ እቺ ከውቅያኖስ ላይ ያለች ትንሽ በጨልፋ ማንሳት ነው እነዚህ 100 ምናምኖቹ ዋናው ሌባ መንግስት ውስጥ ነው ያለው $5000 ዲክላራሲዮን አሳይቶ በ40 ፊት የገዛው 40 ኮንቴነር የሚያስገባ ባለሀብት ባለበት ሀገር ስለ ፎሬን ከረንሲ ልናወራ አንችልም ለምን ከዚህ 5000 ብሔራዊ ባንክ ሰጥቶት 400 እና $500,000 እቃ ገዝቶ የሚያስገባው እነዛን ዶላሮች ከየት ነው ያገኛቸው ከየት ነው ያመጣቸው ይሄ እኮ ህጋዊ የተቀናጀ ሙስና ማለት ነው እሱ ብቻ አይደለም ክፋቱ በ400 እና $500,000 አስገብቶ የሸጠውን እቃ መልሶ ያን ገንዘብ ከጥቁር ገበያ ላይ ዶላር ሰብስቦ እንደገና ነው የሚያስወጣው መንግስት እንኳን ኦዲት ላርግ ብሎ ቢመጣ ኦሬዲ የብሔራዊ ባንኩን ነው የሚያሳየው ኢቭን ማለፉን ጉምሩክ ላይ ሬጂስተርድ በማይደረግበት ሁኔታ እዛ ድረስ እንግዲህ አስቡት ምን ያህል የተቀናጀ እንደሆነ ሰነድ እስከማጥፋት አዲስ አበባ ከተማ ውስጥ ብዙ ስለተያዙ መኪኖች አታውቁም ከቦርደር እየተገዙ የሚገቡ ሻንሲ ቁጥር የሌላቸው ይሰራል እየተባሉ ምን የመሳሰሉ መኪናዎች በ700,000 በ1.5 ሚሊዮን ብር ቪትስ በማይገዛ መኪና ትልልቅ ፎር ዊል ድራይቭ የሚነዳበት እኮ ሀገር ነው አሁን እኮ አራቱ መስሪያ ቤቶች ተቀናጅተው የሰሩት ስራ
ሪሊ መንግስት መዋቅር ውስጥ ይገባሉ እነዚህ ሰዎች ብቻቸው ነው የሚሰሩት ለዚህ ነው ስርዓቱን በትክክል ፈትሾ አጽድቶ ካልጨረሰ መንግስት በእነዚህ አይቆምም ነው ዋናው ግን የነዚህ ሌቦች በአገር ላይ የሚቆምሩ ሰዎችን የመጨረሻ ፍዳው የሚከፍለው ግን መንደርተኛው ነው እነሱ ዶላር ሰብስበው ያስወጣሉ ትንሽ ዶላር ይሰጣል ትንሽ ሰው ያገኙ ያስገባል ከውጭ ምክንያቱም ብዙ አቅራቢ አይኖርም ከዛ ምን ያደርጋል እሷን እጥረት ፈጥረው ዛሬ ዘይት ስንት ነው ዘይት ተራ ዘይት ዝም ብሎ እንደዚህ ሰንፍላወር እየተባለ ኢንግሪዲየንት እኮ የለው ሰንፍላወር ይላል ብቻ የሆነ ነገር ተለጥፎ ስለሚፈስ ማለት ነው ኢቭን ያካባቢ ጥበቃኔ አዋጅ አለ ኢንግሪዲየንቶች እያንዳንዱ ከምን እንደተሰራ እሱን እንኳን ሳናይ ነው የምንበላው ይፈሳል ብለን ማለት ነው ያ ይረጋል ብሎ በዚህ ደረጃ የሚመገብ ማህበረሰብ ህብረተሰብ ከጦርነቱ በፊት እኮ 5 ሊትር ዘይት 250 ብር ነበር ዛሬ 1650 ብር ገብቷል ከ15 ቀን በፊት ገበያ ለማረጋጋት የአዲስ አበባ አስተዳደር ይመስለኛል በዘይት ላይ የሆነ ዋጋ ተመኖ ከዚህ በላይ መሸጥ አልችሉም ሲባል መንደር ውስጥ ያሉ ሱቆች አንድ ቦታ ብትሄዱ ዘይት የለም ለምን አያተርፈንም ብለው ይሄ ሁሉ የነዚህ ሌቦችና የደካማ ስርዓት ቁጥጥር ውጤት ነው መንግስት ለመሆን መጀመሪያ ራሱን ነው መብላት ያለበት አጠገቡ ያሉትን ባለስልጣን ነው አጭዶ መጨረስ ያለበት እስቲ አንድ መንግስት ባለስልጣን በግራሚው በቀኝ ያለ ዘመዱ ይሁን ልጁ የ15 የ20 ሚሊዮን ብር መኪና እንዴት ይነዳል አንድ ንግድ ፍቃድ የሌለው ሰው የ40 ሚሊዮን ብር መኪና አዲስ አበባ ውስጥ እንዴት ያሽከረክራል አንድም ንግድ ፍቃድ የሌለው ሰው በዚህ ሀገር ላይ ስጋ ቤትና ውስኪ ቤት እንዴት ያጣባል ዛሬ አዲስ አበባ ስጋ ቤት ለመብላት ቢያንስ ከ2500 እስከ 3500 ብር ይፈልጋል ዴይሊ ዛ አክቲቪቲ አንድ ሰው ለማድረግ መንግስት የሚያቀው ትክክለኛ ገቢ ያለው ግብር የሚከፍል ባለሀብት መሆን አለበት በየማታው ይሄ የሚረጨው ውስኪ የሰራው ባለሀብቱ መብቱ ነው መጠጣት ያ ሁሉ ባለስልጣንና አጫፋሪው እንዴት ይጠጣል አንዳንዱ ምቀኝነት ነው ይላል ስላላገኘ ነው ይላል አንዳንድ በጣም ይገርም ሀገር ይሄ ንጹም ሆነ ህብረተሰቡም ሀገር በተለየ መልኩ ምትከፍል ነገር የለም ኢንቴግሪቲ ኖረ አልኖረ የኢትዮጵያ ፖለቲካ ዝም ብላችሁ ስታዩት ቁጭ ብላችሁ እንዴት ሀገሬን አልሰረኩም ብሎ የሚያስቆጭ እኮ ነው ለምን አልዘረፍኩም በጊዜ ወይ በተሰጠኝ እድል ወይ ባገኘሁት አማራጭ ያለኩ ቢቆጭሷል ምክንያቱም ዘራፊው ጭራሽ በህብረተሰቡ መጎስ እየጨመረ የተዘረፈው ህብረተሰብ ዘራፊውን እያመለከ ሄዶ ሊበደረው ወይ ሲሰጠው እያመሰገነ የመጤፍ ሞራል ያጣ ያለበት ሀገር ነው ለዛ ነው ይሄ እርምጃ ከቀጠለ መንግስት ወስኗል ማለት ነው መንግስት ለመሆን በስም መጥራት እንችላለን እኮ በባዶ ኪስ የሚታወቅ 4-5 ቤት ያለው ማለት ነው አንድ ሰው 5 ቤት እንዴት ሊገዛ ይችላል ንግድ ፍቃድ ከሌለው ካልነገደ ካልሸቀጠ እንዴት ይገዛል በስም እኮ ነው from nowhere አንዳንዱ ሚላል አይ የነበረውን የፖለቲካ ኢኮኖሚ ለማመጣጠን ነው ይላል የፖለቲካ ኢኮኖሚ የሚመጣጠነው በጠንካራ ስራና ማሰራት በሚችል በሚወጡ ፖሊሲዎች እንጂ በዝርፊያና ልከክ እከከኝ በሚል
በተቀራማች ቢሮክራሲ ውስጥ የሚመጣ እኮ ያ እኮ ጥቅም አይደለም መንግስትን ይዞ ዘጭ የሚለው ያያየነው እኮ ነው ኮንዶሚኒየም የተመዘገበ 40 60 ተብሎ የተቀመጠ ሰው አንድም ሳያገኝ በባለስልጣናት እውቅድ አንዳንዱ እኮ ባለስልጣን እንደ ንጉስ እንደ ክብር እኮ ቤት የሚሰጥ ነበር ችግር የለም ተነስተነስ እንትና ጋር ደውለላት ይሄ መንግስት ከወሰነ ይሄ እርምጃ ማለት ነው ከማክሮ ኢኮኖሚ ጋር ምንም ማያገናኙ ማክሮ ኢኮኖሚ መጥላት አለ መጥላት አንደኛ ደረጃ ያለው ሌባት ታርጓቸው አይደለም እንደዛ አይደለም አንደር ኢንቮይስ በመለስም ጋር ነበር ኃይለ ማርያም ጋር ነበር ይሄው አብይ ጋር ምን የተለያየ የማክሮ ኢኮኖሚ ነው ጥያቄው እሱ አይደለም መንግስት ቆራጥ ነው ወይ ነው መንግስት እርግጠኛ ነው ወይ ከሙስና የጸዳ አንዱ እኮ ሶሻል ጀስቲስ ያጣ ነው የኢኮኖሚ ፌርነሱን ያጣ ነው ትልቁ ጥያቄ እኮ ኢትዮጵያ ውስጥ ሙስና እኮ ያዲክ መጨረሻ ላይ ሊሞት ሲል ነቃ ግን ታንቋል ስርዓቱን የክራይ ሰብሳቢ ፖለቲካል ኢኮኖሚ ደፍቆታል አለ ብልጽግና እየሄደ ነው ወደዛ እኔኮ ከተራኩ ነው መንግስት ከፈለገ ከተራ ባለስልጣኖቹ አለባበስ ጀምሩ አንድ ቢሮ ኃላፊ የ70 እና የ60 ሺህ ብር ሙሉ ልብስ ሊለብስ አይችልም ከየት አባቱ አምጥቶ ነው የሚለብሰው አንድ አይደለም አራትስ መቀየራ ከየት ነው የሚያመጣው ህብረተሰቡን የማይመስል ባለስልጣን የህብረተሰቡን ኑሮ ባማከለ መልኩ ራሱ ህብረተሰቡ መርጦት እሱን የማይመስል ባለስልጣን ስርዓቱ ችግር አለበት ስለዚህ ይሄ ተወሰደው እርምጃ ዓለምንም ማቅማማት ወደ ስርዓቱ ውስጥ መግባት መቻል አለበት ይሄ በየመንገዱ የምታዩት ማገት ምናምን የምትሉት እኮ አንዱ ፖለቲካ ነው አንዱ ከፍረስትሬሽን ነው አብዛኛው ሰውን ወጣት እየተመረቀ ስራ የለውም ስራ እየፈለገ ነው ሌላው ደግሞ የተለየ ህይወት ይኖራል እንደዛ እቻ ሀገር አትቀጥልም የሆነ ቦታ ያብጥና ይፈነዳል እዛ አብጦ ከመፈንዳቱ በፊት ልክ እዚህ እንደተወሰደው አራቱ የብሔራዊ መረጃ ደህንነት አገልግሎት የፋይናንስ ዲጂታል የመንግስት እነዚህ አራቱ ቢሮዎች አሁን የተቀናጁት እዚህ ጋር የጠራዋቸው የክልል ጸጥታ አካላት ተቀናጅተው በእነዚህ ብቻ ሳይሆን ከነዚህ ጋር የተጣበቁንም ባለስልጣን ያረገፉ ከሄዱ በጋራ እንድናለን ዘራፊውም እኮ አሁን ባለው የኢኮኖሚ ልዩነት ላይ የሆነ ቦታ እንደማይቀጥል ማወቅ መቻል አለበት አሁን ሰሞኑን ምንድነው እግዚአብሔር ያሳያችሁ ዝም ብላችሁ ከ180 174 እና 70 እንዴት ይወርዳል ምን ተፈጠረ ኢትዮጵያ ውስጥ ምን ስቶክ እንኳን የለንም ስቶክ ማርኬት ስቶኩ ከፋለች ዝቃለ ምንለው እንኳን ምንም መጻደቅበት እንኳን የለም እንዴት በዚህ መጠን ይወርዳል ካላችሁ መንግስት የሆነ ጠንካራ እርምጃ ሊወስድ ባለስልጣኑን ባለው ነው የሚመነዝረው ዋናዎቹ ግን በተለየ መልኩ መታየት ያለባቸው የውጭ ሀገር ባለሀብት በተለይ ቻይኖች በ5 አመት ነው ኦዲት ላላችሁ የቻይኖቹ ደግሞ በጣም ይሰቀጥተው ዝርፊያው ትርፋቸውን ብቻ ሳይሆን የመንግስትንም ግብር አብሮ ካሸሹ በኋላ ከ5 አመት በኋላ ኩባንያውን ዘግተው ሌላ አዲስ ኩባንያ ይከፍታሉ ይሄ እኮ የተለመደ ነው ግን ሲከፍቱ ያ ሰውዬ ማን እንደሆነ ትራንዛክሽኑ እየታወቀ የሚታለፈው ምንድነው በካሽ ነው የነሱ በቃ ሁለት ጊዜ ነው በደሉ የሚያተርፉትን ትርፍ ብር ወደ ዶላር ይዘውጣሉ የታክስ ፎይታም አለ አንድ እሱ ብቻ አይደለም ያሳዝን መክፈል ለመንግስት ያላቸውን ግብር ሚይዘው ከ5 አመት በኋላ ኩባንያ ይዘጋሉ መንግስት ሴር ኩባንያው ተዘግቷል ስላችሁ ፎርማሊ ዘግቷል አይደለም ቢሉት በቃ ይተውታል ባለቤቱ የለም ይባላል አብዛኞቹ አሁን በፊት የሚያወጡት በሚያሰሯቸው የቤት ሰራተኞች ስም ነበር
ስለዚህ አብዛኛው ደሃና ሀብታም ኢትዮጵያ ውስጥ የተበላለጥ ነው በአብዛኛው ደፍሮ በዘረፈና ባልዘረፈ መካከል ነው አንዳንዱ አለመዝረፍ እድሉን ላያገኝ ይችላል ተብሎ ሊታሰብ ቢችልም በአብዛኛው ግን በህይወት አጋጣሚ ማግኝተው ብዙ በእንደዚህ አይነት ህይወት ውስጥ ያላለፉ ኢንቴግሪቲ ያላቸው አሉ ግን መጨረሻ ላይ በሌቦቹ ደሃና የማይረቡ ተብለው ነው የሚጣሉት ለቀብራቸው እንኳን መንግስትን በቀናነት በማገልገል ተብሎ ሰርቲፊኬት የሚበረከትለት የለም እድል ነበረው እንትን ተሹሞ ነበር ምናምን ነበር ይልሃል አልተጠቀመበትም ይላል ሰው ኢየሱስ አይባንንም ይልሃል ሲፈልግ ዘረፋን ጌጥ ያረገ ህብረተሰብ ውስጥ ነው ያለው ዘራፊዎቹን ለመበደር ዘራፊዎቹን ለማክበር የተራበ ህብረተሰብ ነው ማለት እንችላለን ሌባ ካላገለልከው ሰርታ አላገኘም ወራዳ ሌባ ነህ አብረን የኖር ከየት አመጣህ ብሎ የማይገፋ ህብረተሰብ በዚህ ደረጃ ካልተደራጀን ገና ነፍስን የሚዘርፍ ሙሰኛ ነው ያቆጠቆጠ ያለ ይሄ ከኢህአዲግ ጋር ተከትሎ አብሮ የመጣ ኃይል ነው ምንም የተወሰነ ሰው የጨመረ እንጂ እንዳለ ስርዓቱን የጎረሰ ስሙን የቀየረ ነው ግን በቆራጥነት እዛ ውስጥ ያሉትን ግን ቆርጥሞ መጣል ያልቻለ ነው ስናጠቃለው እርምጃ ቤስት ነው ምንም አጨቃጫቂ ተብሎ የሚወሰድ አይደለም ግን ወደ ስርዓቱ ግቡ ባለስልጣኖቻችሁ የት ነው የሚያመሹት ከባለስልጣኖቻችሁ መካከል ምን ያህል ነው ቢሮ የሚገኘው የባለስልጣኖቻችሁ ዘመዶች ልጆች በምን ሁኔታ ነው ያሉት እነዚህን መፈተሽ በተቀናጀ ሙስና ውስጥ ያለውን ኃይል ያላራገፈ መንግስት መጨረሻ ላይ ይራገፋል ኢህአዲግም የሆነ ይሄ ነው በተለይ 97 ላይ አዲስ በአለም ላይ የመጣሪውት ዓለም የተሸከመ መንግስት ይመስል ወደ 4 እና 5 ሚሊዮን አባላት ከቶ ስርዓቱንም ሀገሪቷንም በልተው ሲጨርሱ የክራይ ሰብሳቢ ፖለቲካ ኢኮኖሚ አንቆናል አሉ የታነቀሰው ጸጣል ግን ትራንዚሽኑ ይሄው በክራይ ሰብሳቢ የደለበው ኃይል በአዲስ ፓርቲ ተከስቶ ትርጉም ባለው መልኩ አባላቱንም ሳያጠራም ሳያጸዳም ወደላ ተቀይሮ ነው ያለው ስለዚህ ይሄ እርምጃ ቤስት ነው ግፉበት ግን ወደ ስርዓቱ ግቡ ፈንታሎች ነን አብራችን ቆዩ